ነው የሚታየኝ። ስለዚህ በጥንቃቄ የፍትህ ስርዓቱን በማያዛባ መልኩ እኛም በዚህ በኩል ዲፌንድ ማድረግ ይጠበቅብናል እና የተቻልነውን ያህል 2 ሰዓት ከ17 ደቂቃ ከ58 ሰከንድ ከነ ማስታወቂያው ያለውን ቪዲዮ እየዘለን ለማየት እንገደዳለን። በመጀመሪያ ደረጃ ወደ ወንድም ካሊድ ፋውንዴሽን ከመግባታችን በፊት የቪዲዮ የ2 ሰዓት ከ17 ቪዲዮ ርዕስ የዝነኞቹ እስሩ እና ሚስጥሩ ይላል። የዝነኞቹ እስሩ ምን ለማለት ነው? አወዛጋቢነቱን እዚህ ጋር ነው የምታዩት። አሁን ወደ ሚዲያ ለምን ይዛችሁ መጣችሁ የሚባል ከሆነ አላልኩም ለማለት እንዲያመቻቸው ነው። ይሄ ርዕስ ራሱ የዝነኞቹ የታሰሩበት ምክንያት ሊለው ይገባ ነበር። ወይም ደግሞ ሌላ ርዕስ የዝነኞቹ እስሩ የሚል አማርኛ የተቀናጀ እንትን አይመስለኝም። ሜቢ ለማምለጥ እንዲያመችም ይሆናል። እና ሚስጥሩ ይላል። ሚስጥሩ ምን? እውነተኛው ሚስጥር ይሄ ነው ማለት ነው። ፍርድ ቤት የያዛቸው ጉዳዮች፣ መንግስት የያዛቸው፣ ፖሊስ የያዛቸው ጉዳዮች ትክክል አይደሉም ማለት ነው። በእነሱ አግባብ ይሄ ነው እንትኑ ለማለት የተፈለገው። ሚስጥሩን ሊነግረን ነው። ሚስጥሩ ከተነገረን ደግሞ ሚስጥሩን አውቀናል። ስለዚህ ፍርድ ቤት ባለው ማስረጃ እና መረጃ ተመርኩሶ የሆነ ውሳኔ የሚሰጥ ከሆነ ሚስጥሩን ኦልሬዲ እግረኛው ሚዲያ ለኛ ነግሮናል እና ተሳስተሃል እንድንለው ነው ማለት ነው። ይሄ ነው የሚታየው። አሁን የሚዲያ በህግ የተያዙ ጉዳዮች ሚዲያ ማራገብ እና እንደዚህ አይነት ርዕሶችን በመስጠት ጉዳዩ ከያዘው ጭብጥ የወጡ ነገሮችን በማስተላለፍ ህግን ያዛባል የሚባለው ለዚህ ነው። ኦልሬዲ ሚስጥሩን እየነገረን ያለው ተክለ ሃይማኖት። ስለዚህ ፍርድ ቤቱ ትክክል አይደለም፣ ሚዲያው ነው ትክክል ለማስባል የተደረገ ይመስላል። የአምባሳደሮች ከነመዘዙ የሚል አለ። 2 ሰዓት ከ17 ደቂቃ ከ58 ሰከንድ የሚፈጅ ነው። የወንድም ካሊድ ፋውንዴሽን ካሊድ ሀሰን ነው የሚባለው ሄዶ እግረኛው ሚዲያ ባለቤትን ሲቀበለው 7 ደቂቃ ከ40 ላይ እግረኛው ምን ይላል? ውስጥ ላይ የተዘጋጀ ቲያትር አለው ወይ ይለዋል። ምንድን ነው ይሄ የሚነግርህ? አንዳንድ ቃላቶች እኮ ዝም ብሎ አይመጡብህም። አርቲስቶቹ ውስጥ አሉ፣ የህግ ጉዳያቸው አለ። ያንን የህግ ጉዳያቸውን ሊያስቀይስ የሚችል ቲያትራዊ ነገር የተጻፈ ጽሁፍ ለእያንዳንዱ ድርሰት ተሰጥቶታል ማለት ነው። ስለዚህ ያ ድርሰት ቲያትር ቤቱ ስለሌለው እግረኛው ሚዲያ ቲያትር ቤቱን ያዘጋጀው ወንድም ካሊድ ነው። ይሄን እንዲልና 9 ደቂቃ ከ33 ላይ እግረኛው ሚዲያ ሁሉንም ሰዎች ተክለ ሃይማኖት ማለት ነው ኬፍ ጋለ በኋላ ሰራዊት ፍቅሬ ጋር ይደርሳል። ምን ይለዋል? ዋርካው ይለዋል። አንድ የሀገር ዋርካ ማለት ነው። የሀገር ዋርካነቱ ሰራዊት ፍቅሬና ተክለ ሃይማኖት ሜቢ በአለቃና በሰራተኝነት ተገናኝተው ሊሆን ይችላል። እዚህም ደረጃ ያደረሰው ሰራዊት ፍቅሬ ሊሆን ይችላል። የግል ውለታ ነው። እንደ ማህበረሰብ ለእኔ ለምሳሌ ሰራዊት ፍቅሬ ዋርካይ አይደለም። ዋርካይ እስካልሆነ ድረስ ለእኔ የሚተላለፍ ሚዲያ ላይ ዋርካው ብሎ እንትን ይለዋል። ከግራ ወደ ቀኝ ስናያቸው አቀማመጣቸው ሰለሞን ቦጋለ፣ ዳንኤል ተገኝ፣ አብርሃም ግዛው፣ አበባው አበበ ጠበቃው ነው ጠበቃቸው ነው። ይገረም ደጀኔ፣ ወንድም ካሊድ እና ሰራዊት ፍቅሬ ተሰድረው ቁጭ ብለዋል። የንግስናውን ቦታ ተክለ ሃይማኖት ይዞታል። ከዛም በኋላ ምን ይላቸዋል ሲያነጋግሳቸው? ከአብርሃም ግዛው ይጀምርና ከእንኳን ደህና መጣችሁ በሰላም ግቡ እስከሚሉ ኢቨንቶች ድረስ በማዘጋጀት የሚታወቀው ይለዋል አብርሃም ግዛው። ትወና ጸጋው ነው ይለዋል ዳንኤል ተገኘ። ልበ እንስፍስፉ ይለዋል ሰለሞን ቦጋለ። ለሽብሻቦ እጆቹ የሚዘረጉ ይለዋል ተዋናይ ይገረም ደጀኔ። በጎ ስራው የሚወደድ ይለዋል ወንድም ካሊድን። ኪነ ጥበብ የጠራችው እሱም በቆቅ ዶሮ ያዳመጣት
ይለዋል ሰራዊት ፍቅሬ። እንዲህ ከመደናነቅ ነው የሚጀምረው። አሁን እነዚህ ሰዎች በኢትዮጵያ የፊልም ኢንዱስትሪ ውስጥ ሜቢ የሆነ ድርሻ ሊኖራቸው ይችላል። ኪነ ጥበብ የጠራችው እሱም በኮከንት እስቲን የሰራዊት ፍቅሬን በኢትዮጵያ የሲኒማ ኢንዱስትሪ ውስጥ ሜቢ ልታውቁት ትችላላችሁ። በሬዲዮ ድራማዎች ላይ በቆየ ሬዲዮ ድራማዎች ላይ እናውቀዋለን። ነገር ግን ቲያትሮች ቤቶች ላይ እኔ የሰራቸው ቲያትሮች እንግዲህ ቲያትረኞች ናቸው በብዛት ቲያትርን ከፍ የሚያደርጉት እንትንንም የፊልም ኢንዱስትሪውን ጭምር ከባድም የሚባለው የሲኒማ ቤቶች እንትን ነው። ነገር ግን ሰራዊት ፍቅሬ የትኛው እንትን ላይ ነው የተሳተፈው? ቴዎድሮስ ያችን ሰዓት ላይ ነው የተሳተፈው። የተለያዩ የሚኒሊክ እንትኖች ላይ ነው የተሳተፈው። የተለያዩ ጸጋዬ ገብረመድህን የሰራቸው እንትኖች ላይ አንዱ ላይ ተሳትፎ ያውቃል? እነዚህን ሰዎች ዋርካ ባላልንበት፣ ኪነ ጥበብ የጠራቻቸው ባላልንበት፣ እነ ወጋየሁ ንጋቱን ባልጠራንበት፣ እነ ጸጋዬ ገብረመድህንን ባልጠራንበት አፋችን አግባብ ነው ወይ ስንል አንድ እነዚህን ሰዎች ውለታ ያስተሳሰራቸው ሊሆኑ ይችላሉ። ሁለት ደግሞ የእነሱን ግሬሲንግ ገፍ ለማድረግ እንትን ያለ ነው ይመስሉ። እነዚህ ሰዎች እዛ ጋ ያሉትን ሰዎች እንደኔ የማውቃቸው በብዛት በፊልም ኢንዱስትሪ ላይ አውቃቸዋለሁ። ከእነሱ የበለጡ አሉ በፊልም ኢንዱስትሪው። በተጨማሪ ግን በማስታወቂያ ስራቸው ነው የማውቃቸው። ማስታወቂያ በመስራት ነው የታወቁት በብዛት እንጂ ቲያትር በመስራት አይደለም። ቲያትር በመስራት ዳንኤል ተገኝ አንድ ቲያትር ላይ አይቼዋለሁ። ሜቢ አይቼዋለሁ አንድ እንትን ላይ ባቢሎን በሳሎን። በተረፈ የሚታዩት ሌላዎቹ ናቸው፣ አናውቃቸውም። እንደውም እኛ እነዛ ሰዎች ገንዘብ ያላቸው ሰዎች አይደሉም። አሁን ቴሌቶን የሚዘጋጅላቸው የተለያዩ መኪና እንትን የሚባልላቸው ናቸው። ብሔራዊ ቲያትርን የሚያውቁ ሰዎች አይደሉም እነዚህ ሰዎች። ብሔራዊ ቲያትር ውስጥ እኔ ትወና ሲሰሩ አይቻቸው አልክ በፊልም ውስጥ። ያ ደግሞ እንትናቸው ዝቅ ያደርገዋል። ቲያትር ከሚሰሩት በላይ ሊከበሩ አይገባም ባይነኝ። መብቱ ነው፣ ማክበር ይችላል። እኔ ግን ለእኔ እነዛ ሰዎች እንደዚህ ናቸው አልለም። ወደ ጥያቄዎቹና መልሶቹ እንሂድ። ጥያቄ ከመጠየቁ በፊት እነሱ እስር ቤት በነበሩበት ሰዓት የተላለፉ የተለያዩ የሶሻል ሚዲያ ሰዎች ያስተላለፉትን ነገሮች ያሳያቸዋል። እኔን ጨምሮ የተለያዩ ሰዎች ያሏቸውን ነገሮች እንደዚህ ብለዋችኋል፣ እናንተ እስር ቤት እያላችሁ እንደዚህ ብለዋችኋልና ምን ሀሳብ አላችሁ ብለው ሲሏቸው የሁሉም ሰዎች ደም ግፊታቸው ሲጨምር ይታያል። ደም ግፊታቸው የጨመረው እንደኔ ይሄ ባይዘ ይሄንን ነገር ነው እንትን የምለው ራሴንና ራሴን ብቻ በመወከል ነው። ሌላው እዛ ጋር ቪዲዮ የታየበት የሶሻል ሚዲያ ሰው ራሱን ወክሎ ማየት ይችላል። ለዚህ እኔ ኃላፊነቱን ስለምወስድ ራሴን ወክዬ ነው የምናገረው። መጀመሪያ ላይ ሰራዊት ፍቅሬ ምን አይነት ስሜት ይሰማሃል ብሎ ሲጠይቀው ይሄ ውድ ሰዓት በሚገባበት እጅህ ላይ ይለዋል። ይሄ ውድ ሰዓት በሚገባበት እጅ ላይ ካቴና መግባት ምን አይነት ስሜት ይሰጣል? ለእኔ የሚሰጠኝ ስሜት ደስታ ነው። ለተበዳዮች የሚሰጠው ፍትህ። ማንኛቸውም አካል ኢትዮጵያ ውስጥ የእንትን ንጉስ፣ የፊልም ንጉስ፣ ዋርካው፣ ጀግናው ስለተባልክ ሳይሆን በፍትህ ፊት ሁሉም ሰው እኩል ነው። ሁሉም ሰው ወደ ህግ ሲሄድ ታስሮ መሄድ ካለበት ታስሮ ነው የሚሄድ። ከበደና አየለ የተባለ ህግ የለም። ምንም ሙንክ ታዋቂሙን ባለስልጣንም ያ ነው። ካቴና ይገባብልሃል። ወንጀል ፈጽመሃል ብሎ እስከጠረጠረህ ድረስ ትገባለህ። ይሄ አካሄዱን። ይህንን ደግሞ ሰራዊት ፍቅሬ ራሱ አምኗል። ልጆቼ ላይ የሚያደርሰው ተጽዕኖ ይላል። አንተ እስር ቤት ስትገባ ልጆችህ እጅ ላይ ካቴና፣ ዘመዶችህ የሚያውቁ ሰዎች የተሰማቸው ስሜት፣ የእኛስ ልጆች የተበላሉ ሰዎች፣ የሞቱ ሰዎችስ በዚህ ጉዳይ እናንተ ይህንን ጉዳይ ማስታወቂያ ሰርታችሁ በማባባሳችሁ ጉዳይ እናንተን ተመልክቶ ብር ሰጥቶ ብሩን በመበላቱ ምክንያት ተስፋ ቆርጦ ራሳቸውን ስላጠፉ ሰዎችስ
ሕክምና ውስጥ ገንዘብ መክፈል አቅቷቸው ዲያሊሲስ ማድረግ አቅቷቸው ልመና የወጡት ሰዎች ምንድን ነው የሚሰማቸው? እናንተ የሚሰማችሁ ሌላ ስሜት አለ። ይሄንን ነው ሊሰማህ ይችላል፣ ሊሰማቸው ይችላል። ግን የህግ ስርዓቱ እንደዛ ነው የሚሆነው። በተጨማሪ ሰውዬ ምን ይላል? ማስረጃና መረጃ ስለሌላቸው ይላል። በጣም እርግጠኛ ሆኜ የምነግርህ አቶ ሰራዊት፣ እኔ ከአንተ በላይ ማስረጃ አለ፣ ከአንተ በላይ መረጃውም አለ። ለዚህ ነው ጉዳዩን ጀምሬ የጨረሱት። በእርግጥ አንዴ ጉዳዩን እስር ቤት ከያዘው ፍርድ ቤት ከያዘው በኋላ መፈራገጡ ለእኔ አስፈላጊ አይደለም። ዝም መባል ይጠበቅብኝ ነበር። ነገር ግን ወደ ሶሻል ሚዲያው መታችሁ በሶሻል ሚዲያው ፍትህን ለማረጋገጥ ስለፈለጋችሁ፣ በዚህ በኩል ደግሞ ሌላ ዲፌንድ ማድረግ ስላስፈለገ ብቻ ነው። መረጃና ማስረጃችንማ ከየት ይጀምራል መሰለ? ዳንኤል ዮሐንስ ሙዚቃ ክሊፕ ላይ ጨፋሪ ሆኖ ከቀረበበት ጊዜ ጀምሮ ይጀምራል። ማስረጃችንማ ዳንኤል ዮሐንስ ፓስተር ሆኖ አርሲ ነገሌ ላይ ባሸጠው ሆቴል ይጀምራል። ማስረጃችንማ ሄሎ ታክሲን ይጨምራል። ማስረጃችንማ ኦክሎክ ትሬዲንግን ይጀምራል። ማስረጃችንማ ሄሎ ታክሲን ይጀምራል። ማስረጃችን ፊንቴክን ይጨምራል። ማስረጃችን ዳሶማ ትሬዲንግን፣ ማስረጃችን ላይፍ ታይም ኢንቨስትመንትን ይጨምራል። ፊንቴክ ብቻ መሰለህ እንደ እጃችን ላይ ያለው? ማስረጃችን የገንዘብ ዝውውርን ይጨምራል። ሜታ ትራንዛክሽንን ጭምር ይጨምራል ነው የምልህ። ይህንን ነው አንተ የምታውቀው። ስለ ፊንቴክ ብቻ ሊሆን ይችላል። ፊንቴክንማ በቂ ማስረጃና መረጃ አለ። ሰራዊት ፍቅሬ እኛ ወንጀለኞች አይደለንም ብሎ ከመከራከር ይልቅ መስሪያ ቤቱ ጭምር ህጋዊ ነው የሚል ክርክር ውስጥ ሁላ ገብቷል። ፊንቴክ ኢንቨስትመንት 3 ጊዜ እንትን ይቀያየራሉ። ለህብረተሰብ ስትሉ እናንተ ይህን ማስታወቂያ ሰራችሁ አላያችሁትም፣ አይተነዋል የምትሉትም ነገር ማየት የሚባለው እንደነ እጸገነት ነው፣ እንደነ ሉላ ነው፣ እንደ ሀምሰለት ሙጬ ነው የሚታየው። ይሄ ነገር ስለሸተተኝ ቢቀርብኝ ይሻላል፣ የኔ ጥቅም ቢቀር ይሻላል፣ ህብረተሰብ ከሚበላና እንደዚህ አይነት ነገር ከሚከሰት የኔ መኪና ቢቀር ይሻላል። ሴቶቹ 3 ሴቶች ለምን ይወጡ ይመስልሃል? ይብቃ፣ አንፈልግም አምባሳደርነቱ። ቢኮዝ የተደራጀ እስካም ስለሆነ። ይሄ ነው ማስረጃ ያለን። ማስረጃችን የተጠናከረና የማያንቀሳቅስ ለዛ እኮ ነው ሁሉም ወደ ፍርድ ቤት የደረሰው እና ወደ ህግ ፕሮሰስ የደረሰው። መንግስትም ሆነ ፌዴራል ፖሊስ ያለ ማስረጃ እና መረጃ ማንንም አይከስም። ማንንም ድርጅት እንዲፈርስ ምክንያት አይሆንም። ግለሰቦችም ያለ ማስረጃ ድርጅቶችን ይህን ያህል ተጽዕኖ የሚያሳድሩ ከሆነ ሊጠየቁ ይገባ ነበረ። ውሸት ስለሆነ ነው፣ እስካም ስለሆነ ነው። የተባበረ ክንድ እና ኤክስፒሪየንስ ረጅም ከአስከሉካን ጀምሮ ከአስከሉካን ከፓስተርነት ጀምሮ ከሄሎ ታክሲ ጀምሮ የመጣ የድንድነ የሌብነት ስላለ ነው። ሀገር ላይ እኮ ብሔራዊ መዝሙር አዘምራችሁ ኢትዮጵያ ቅደሚ፣ ወንዞች ተራሮች አብቢ ለምልሚ ያስባላችሁ ሰዎች ናቸው። በዚህ ደረጃ የተደራጀ እንትን ስላለን ነው የኔ ጌታ እንጂ ማስረጃ እና መረጃ ስለሌለኝ ይሄኔ ስለ ራሴ ብቻ ነው የተደራጀ ማስረጃ ስላለኝ። እናንተ አይተነዋል ለምትሉት ፊንቴክ ንግድ ፍቃዱ ራሱ መኪና አስመጪ አይልም ነበር። 2 ጊዜ ቀይሯቸዋል። 2 ጊዜ። የመጀመሪያው አላይ እናንተ ሲጀምር እኮ እንደዛ ሳይሆን ከሄሎ ታክሲ ጀምሮ አብራችሁ የነበራችሁ ሰዎች ናቸው። ምንም አይመጣም። ምንም ስለማይመጣ ሄሎ ታክሲን ህግ ሳያገኘው ኦልሬዲ 401 ሚሊዮን ብር ህብረተሰቡ ወጣቱ ተበላ። ስለዚህ ፊንቴክ ላይም ዳሶማ ላይም ኦልሬዲ በልተን ዞር እንላለን ነው የዛ ተባባሪ መሆኑ። ስለዚህ አንተ እንደምትለው አይደለም
እንደዛ ሳይሆን የተደራጀ በቂ ማስረጃጃችን አለ። ኃላፊነቱንም እንወስዳለን። የምታስፈራራበትም በቂ እንትን የለም። ትልቅ ሰው ይመስለኛል ያልከው ወይን እኔ ወይም ጋዜጠኛ አርያ ስላሴ ነው። ሞስት ፕሮባብሊ አርያ ስላሴ ነው የሚሆነው። አርያ ስላሴ ከትልቅ በላይ ትልቅ ነው። ባይዘ በችግር ጊዜ በዛ ሀገር ጥርስ ባወጡ ሌቦች በተንቀሸቀዡበት ሰዓት ፊት ለፊት የወጣ ሰው ነው አርያ ስላሴ። እኔም ብሆን በዚች ሀገር ላይ ሌብነት ነውር እስኪመስል ሌብነትን ማጋለጥ ነውር እስኪመስል ድረስ አቅም ሳይኖር የገንዘብ አቅም፣ የፖለቲካ አቅም፣ የእውቅና አቅም ሳይኖር በድፍረት እንደዚህ አይነት ውስጥ መግባታችን የትልቅነታችን ምልክት ነው። እድሜያችን ሜቢ ቁመትና እድሜያችን ከአንተ ያነሰ ሊሆን ይችላል። ነገር ግን የሰራነው ነገር ትልቅ ያስብለናል። በዚህ ውስጥ እኛ ቪክቲሞች አይደለንም። ከእናንተ የበለጠ ሆዳችንን ቆይ ጋብ በል ያዘው ረሃቡ ይሻልሃል ብለነው ነው። ስለዚህ ትልቅነት እንትና ዋርካ እንዳለ አይደለም። በሰራኸው ስራ ልክ ነው የምትለካውና ቀላል ትልቅ ነን እንዴ? ሰለሞን ቦጋለ ይቀጥላል። ሰለሞን ቦጋለ እስር ቤት አስተሳስሮናል ይላል። እንኳን ተሳሰራችሁ ህሊናችን ንጹህ ነበረ ይላል። አሁን እዚህ ሰለሞንን መምከር ነው የሚያስፈልገው። መምከር እንዴት ነው የሚያስፈልገው መሰላችሁ? የእስካሁን ባህሪውን ሳያውቀው ቀርቶ ነው ወይ ነው። አሁን ሰለሞን የማታውቀው ከሆነ ብቻ ይህ ምክር ተቀበለኝ። ንግድ ማለት ለትርፍ ነው። መንግስተ ሰማያት ለመግባት ማንኛቸውም ሰው አይሰራም። የሚሰራው ለንግድ ነው። ንግድ ደግሞ የመጨረሻው ሪዛልቱ ትርፍ ነው። ስለዚህ አንድ ካምፓኒ ከስሬ እሸጣለሁ 2000 3000 መኪኖችን መጀመሪያ አምጥቼ ከዛም በኋላ እስከ 20,000 መኪኖች አመጣለሁ 3000 መኪኖችን ከስሬ እሸጣለሁ ሲል ምንም እያለህ ነው ያለው? ለምሳሌ መኪኖቹ 2.8 ሚሊዮን ብር የገበያ ዋጋቸው ከሆነ እሱ በ1.9 ሚሊዮን ብር እሸጣለሁ የሚል ከሆነ በእያንዳንዱ መኪና ላይ 900 ሺህ ብር እየከሰርኩ እሸጣለሁ እንደማለት ነው። ቁጥሩ ላይ ከተሳሳትኩ ሶሪ። 900 ሺህ ብር ከአንድ መኪና ላይ ከስሬ ለዛውም አድሚኒስትሬቲቭ ኮስቱ፣ ፕሮሞሽን ኮስቱ ሌላ ሳይጨምር 3000 መኪኖችን እሸጣለሁ ካለ 3000 መኪኖችን ሲባዛ በ900 ሺህ ብር ካፒታሌን እየከሰርኩ እሸጣለሁ ማለት ነው። ስንት ነው ካፒታሉ? የፊንቴክ ካፒታል ስንት? 7 ሚሊዮን አለ። 7 ሚሊዮን ምን ማለት ነው ታዲያ? የሌለውን ካፒታል ኬት አምጥቶ ነው እንደዛ የሚያደርገው? ልንገርህ፣ ሶስት ሰዎች ይከፍሉታል። ሁለቱን ሰዎች የአንዱን ሰውዬ ብር አሟልቶ ይሰጣቸዋል። ሌላ 4 ሰዎች ይገባሉ። ለ4 ሰዎቹ ለሶስተኛው ይከፍላል። የ2 ሰው ይበላል። እንደዛ እያለ እየሰፋ ይሄዳል። በዚህ መካከል የሚያገኛቸው ብሮች ይኖራሉ። ፒራሚድ ቅርጽ እየሰራ ይሄዳል። ብሮቹ እየሰፉ ሲሄዱ ብሮች እጁ ላይ እየገቡ ይሄዳሉ። ይህንን እንዳየናቸው ከዚህ በፊት እንዳየናቸው እንደ ሜታ ትራንዛክሽን እንደ ባይናንስ ባሉ ጉዳዮች ላይ ብሩን ወደ ዶላር ይመነዘራል። እስካሞች መነሻና መጨረሻ ይኖራቸዋል። ስለዚህ መነሻ እንዳለው ሁሉ እንደተሟሙ